ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢራን ጠቅላይ መሪ አሊ ኻሜኒ ማን ናቸው? ቤተሰባቸውስ ምን ያህል ተጽዕኖ ፈጣሪ ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒን ለመግደል የነበራት እቅድ ጥሩ ሀሳብ አይደለም ብለው ውድቅ ማድረጋቸው የአሜሪካ መገናኛ ብዙኃን ዘግበዋል። እስራኤል በኢራን ላይ የምታካሄደውን ወታደራዊ ዘመቻ ለሕልውናዋ አደጋ መሆኑን የምትገልጸው የኢራን የኒውክሌር መርሃ ግብር ከማውደም ባሻገር በኢራን ውስጥ የሥርዓት ለውጥ ሊያስከትል እንደሚችል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ከዚህ ቀደምም የኢራን ሕዝብ በመሪዎቹ ላይ እንዲነሳ በቀጥታ ጥሪ አቅርበዋል። የኢራን የበላይ መሪ ማን እንደሆኑ፣ በሀገሪቱ ውስጥ ምን ዓይነት ስልጣን እንዳላቸው እና ቤተሰቦቻቸው በሀገሪቱ ፖለቲካ ውስጥ ያለውን ሚና እንመለከታለን። አያቶላህ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ በ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የሕዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾም እና የመሻር ወሳኝ ስልጣን አላቸው። ኻሜኒ የኃይሉን የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥ እና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነውን የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራውን ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱትን የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ የሚስጥር ፖሊስ ተይዘው ለስቅይት እና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያን በ1979 ኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሆላህ ኻሜኒ የዋና ከተማይቱ ቴህራን የጁሙዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩትን አያቶላህ ኻሜኒ ሞት ከሆነ በሃይማኖት መሪዎች መመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። የአራት ወንድ ልጆች ሚና አሊ ኻሜኒ ብዙ ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብ እና ስነ ግጥም እንደሚያስደስታቸው ይናገራሉ። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሪ ኮጆሴቲህ ባቀርዜድህ 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አላቸው። የኻሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙኃን እምብዛም አይታይም። ስለዚህ ስለ ልጆቻቸው የግል ሕይወት ያለው የተረጋገጠ እና ይፋዊ መረጃ ውስን ነው። ከአራቱ ልጆች መካከል ሁለተኛው ሞጆታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖ እና ሚና ምክንያት ነው። ሞጆታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የኢስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበት እና በቴህራን በሚገኘው በአልአቢ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበት እና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ሆላማ አሌሃዳ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚህም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆሙ የሺዓ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳ በመገናኛ ብዙኃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያን 2000ዎቹ አጋማሽ ላይ ሞጆታባ በፖለቲካው መስክ ያለው ተጽዕኖ ይበልጥ ግልጽ ሆኗል።
ሞጆታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህ ምክንያቱ ታዋቂው ፕሬዝዳንታዊ እጩ ማህዲ ካሩቤል ለአያቶላህ ኻሜኒ በጻፉት ደብዳቤ መሐመድ አህመድነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብተዋል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ኃያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የኻሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮችም ግን እነዚህ መላምቶች ውድቅ አድርገዋል። አሊ ኻሜኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም፣ ሞጆታባ በሀገሪቱ ሕገ መንግሥታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ኻሜኒ የቤተሰቡ ደግሞ የአሊ ኻሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአያቶላህ ሆሽባሃግት ልጅ ነች። በ1980ዎቹ የኢራን–ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሙጀታ በጦር ግንባር ተሰልፈው ነበር። ሦስተኛው የአሊ ኻሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ በ1972 ነው የተወለደው። ከቁም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሙሐሰን ሐሪዝ ሴት ልጅ ሱዛን ካሪዚ ጋር ትዳር መስርቷል። መስዑድ ኻሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድም ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውና ለአያቶላህ ኻሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ የነበረ የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናከር ኃላፊነትም ነበረው። የቤተሰቡ ትንሽ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ ሶስት ታላላቅ ወንድሞቹም እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙኃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐመድ ሉቻያን ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብ እና በማሳተም ስራውን ውስጥ ተሳትፏል። የአያቶላህ ሁለተኛ ሴት ልጅ። ስለ አያቶላህ አሊ ኻሜኒ ሴት ልጅ እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራ እና ሁዳ በዕድሜ ትንሾችም የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት በ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የኻሜኒ ጽሕፈት ቤት ኃላፊ የሆነው የሆልሞ ሁሴን መሐመድ ኩልፓይጋኒ ልጅ የሆነውን መሐመድ ጃቫድ መሐመድን ኩልፓይጋኒን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ ምስባሃ አሊ ሆዳ ባጋር ካኒ ጋር ትዳር መስርታለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።